ክቡራን አድማጮች እጅግ አሳዛኝ ሰበር መረጃ ተሰምቷል። ሁሉም 00 በሚለው ዘፈኑ በብዙዎች ዘንድ የሚታወቀው በሀገረ አሜሪካ የሚኖረው አርቲስት ሰለሞን ተካልኝ በዛሬው ዕለት ሕይወቱ ማለፉ ተገልጿል። ከዜና ጥንክራችን በአርቲስቱ ድንገተኛ ህልፈተ ሞት የተሰማንን ጥልቅ ሐዘን እየገለጽን ለወዳጆቹ ለቤተሰቦቹ ሁሉ መጽናናትን በመመኘት ስለ አርቲስቱ አንዳንድ መረጃዎችን ወደ እናንተ እናደርሳለን። በሌላ መረጃ ከቫቲካን እጅግ አሳዛኝ መረጃ ተሰምቷል። ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ከዚህ ዓለም ድካም አረፉ። ጉዳዩን አስመልክቶ የወጣውን መረጃ ታደምጣላችሁ። ክቡራን አድማጮች በአርቲስት ሰለሞን ተካልኝ ድንገተኛ ህልፈተ ሞት አንዳንድ መረጃዎችን ወደ እናንተ ላድርስ። ሁሉም 00 በሚለው ዘፈኑ የሚታወቀው አርቲስት ሰለሞን በዛሬው ዕለት ሕይወቱ ማለፉ የመረጃ ምንጮች ከወደ አሜሪካ ገልጸዋል። ኑሮውን በሀገረ አሜሪካ በአትላንታ ከተማ አድርጎ የነበረው ሰለሞን የፋሲካ በዓልን ከቤተሰቦቹ ጋር ካሳለፈም በኋላ አመሻሽ ላይ ትንሽ ህመም ተሰማኝ ብሎ ወደ ሆስፒታል እንደሄደና በዛው ሕይወቱ እንዳለፈ ምንጮች ገልጸዋል። ለአድናቂዎቹ ለቤተሰቦቹ መጽናናት እንዲሰጣቸው እንመኛለን። እኛም ከዜና ክፍል ዝግጅታችን ለአድናቂዎቹ ለቤተሰቦቹ ለመላው ለሚወዱት ለኢትዮጵያ ሕዝብ ሁሉ መጽናናትን እንዲሰጣቸውም እንመኛለን። በማስከተል ከቫቲካን እጅግ አሳዛኝ መረጃ ተሰምቷል። ርዕሰ ሊቃነ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም አረፉ። የሮማ ፓትርያርክና የካቶሊክ ቤተክርስቲያን መሪ የነበሩት ርዕሰ ሊቃነ ጳጳሳት ፍራንሲስ በ88 ዓመታቸው ማረፋቸውን ቫቲካን በይፋ አስታውቋል። ይሁንና ርዕሰ ሊቃነ ጳጳሳት ፍራንሲስ በ2013 የቀድሞ ጳጳስ ቤኔዲክቶስ 16ኛው ከስልጣናቸው ከለቀቁም በኋላ የካቶሊክ ቤተክርስቲያን መሪ ሆነውም ተሹመዋል። በመሆኑም የእርሳቸውን ማረፍ በተመለከተ ካርዲናል ኬቨን ፋረል በቫቲካን በኩል በላኩት የሐዘን መግለጫ ላይ ውድ ወንድሞቼና እህቶቼ ከባድ ሐዘን ቅዱስ አባታችን ፍራንሲስ ማረፋቸውን ላሳውቃችሁ ወዳለሁም ብሏል። ርዕሰ ሊቃነ ጳጳሳት ፍራንሲስ በዓለም ዙሪያ በሚሊዮኖች የሚቆጠሩ የካቶሊክ አማኞች ዘንድ ያላቸው ፍቅርና ተቀባይነት ከፍተኛ እንደነበርም ይታወቃል። በማስከተል የትንሣኤ እርቅ ተጣሰ፣ ሩሲያና ዩክሬን ተወነጃጀሉ። በሩሲያ ፕሬዝዳንት ቭላዲሚር ፑቲን የታወጀው የአንድ ቀን የትንሣኤ በዓል እርቅ በሁለቱም ወገኖች በተፈጸሙ ጥቃቶች ምክንያት ሳይሳካ ቀርቷል። ዩክሬን ሩሲያን በግንባር መስመር በኩል 59 ጊዜ የመድፍ ተኩስ በ5 የተለያዩ አቅጣጫዎች ጥቃት እንዲሁም በርካታ ሰው አልባ አውሮፕላኖችን በመጠቀም እርቁን ጥሳለች ስትል ከሳለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ የእርቅ ስምምነቱን እንደማታከብር ለማስመሰል እየሞከረች ነው ብለዋል። በተቃራኒው የሩሲያ ወገን የዩክሬን ጦር በዶኔትስክና በሌሎች አካባቢዎች ጥቃት በመፈጸም የእርቅ ስምምነቱን እንደጣሰች በመግለጽ ምላሽ ሰጥቷል። ሆኖም ሩሲያ ስለደረሰው ጥቃት ዝርዝር መረጃዎችን እስካሁን ይፋ አላደረገችም። ይሁንና ይህ ክስተት ከ2 ዓመት በላይ የዘለቀውን ጦርነት ለማቆም የሚደረገውን ጥረት አሁንም አጣብቂኝ ውስጥ እንደከተተው ይታመናል። የአንድ ቀን እርቅ እንኳን ሳይከበር መቅረቱ ዘላቂ የሰላም መፍትሄ ለማግኘት ምን ያህል ፈታኝ እንደሆነ በግልጽ እንደሚታይም አንዳንድ ተንታኞች አስታውቀዋል። በሌላ መረጃ በፈረንሳይ የሚገኙ የቡርኪና ፋሶ ነዋሪዎች በኢብራሂም ትራውሬ ላይ የተቃውሞ ሰልፍን እያካሄዱ ነው። ትራውሬን ለመጣል ሰልፉን በማዘጋጀት የፈረንሳይ መንግስት እጁ እንዳለበትም እየተነገረ ይገኛል። በሰልፉ ላይ ትራውሬ አምባገነን ነው፣ ከስልጣን መውረድ አለበት የሚሉ መፈክሮችም ታይተዋል። በተያያዘ ዜና በቡርኪና ፋሶ የሚገኘው የአሜሪካ ኤምባሲ በቡርኪና ፋሶ እገታ፣ ግድያና የስርዓት አልበኝነት ስጋት ስላለ የአሜሪካ ዜጎች ወደ ቡርኪና ፋሶ ጉዞ እንዳያደርጉ መክሯል። ይሁን እንጂ ትራውሬ ከቀናት በፊት ከእንግዲህ ጥሬ ወርቃችንን ወደ ውጪ አንልክም፣ ህዝባችን መጀመሪያ ተጠቃሚ መሆን አለበት ያሉ ሲሆን ከዚህም በኋላ በሀገሪቱ ግብረ ሰዶም የሚያራምዱ ሰዎች አይኖሩም፣ ከተገኙም ከባድ ቅጣት ይጠብቃቸዋል ሲሉም ተናግረዋል። በሌላ ዜና አሜሪካና ኢራን የሚያደርጉት ውይይት ማሻሻል ማሳየቱን የዋሽንግተን ባለስልጣን ተናገሩ። አሜሪካና ኢራን በቀጥታና በተዘዋዋሪ ባደረጉት ውይይቶች በጣም ጥሩ እድገት አሳይተዋል ሲሉ አንድ የአሜሪካ ባለስልጣን ገልጸዋል። ባለስልጣኑ በሰጡት መግለጫ በሚቀጥለው ሳምንት እንደገና ለመገናኘት ተስማምተናል፣ እነዚህ ንግግሮች ስላመቻቹልን የኦማንና የጣሊያን አጋሮቻችን እናመሰግናለን ብለዋል። ይሁንና ባለስልጣኑ በሮም የተካሄደው ሁለተኛው ዙር ውይይት ከ4 ሰዓታት በላይ ፈጅቷል ሲሉም ተደምጧል። የኢራን ውጭ ጉዳይ ሚኒስትር አባስ አርጊች ውይይቱን ገንቢና ጥሩ ሲሉ ገልጸውታል። ከሚቀጥለው ዙር በፊት አርጊች እንደተናገሩት ከፊታችን ረቡዕ ጀምሮ በኦማን በሁለቱም ወገኖች መካከል በባለሙያ ደረጃ የቴክኒክ ውይይት እንደሚደረግም ገልጸዋል። ባለፈው ቅዳሜ በሙስካት የተጀመረው ቀጥተኛ ያልሆነ የኒውክሌር ድርድር
በኢራን የኒውክሌር መርሃ ግብር ላይ ያተኮረ ሲሆን ሁለቱ ወገኖች በኦማን አገናኝነት ተግባብተዋል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር እንደ አውሮፓውያን አቆጣጠር በ2015 በኦባማ አስተዳደር የተደረሰውን የኒውክሌር ስምምነት ለመተካት አዲስ ስምምነት ካልተደረሰ በኢራን ላይ ወታደራዊ እርምጃ እንደሚወስዱም ዝተዋል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።